ሀይሚ ዛሬ እርግዝናዋን ሆስፒታል ሂዳ አረጋግጣለች። መንታ ነው ወይስ አይደለም የሚለውን የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎን የሆናችሁ የምታበረታቱ ፈጣሪ የልባችሁን መሻት ሞልቶላችሁ በሰላም ከቤተሰቦቻችሁ ጋር ፈጣሪ ያገናኛችሁ። እናም ዛሬ እነ ቡራ ሀሰን ሀይሚ ሄደው ሆስፒታል ቼክ አድርገው ነበረ። ነገር ግን ደግሞ መንታ ነው ወይስ አይደለም የሚለውን ምርመራ አድርጋ ነበረ ማለት ነው። ነገር ግን ዶክተሯ መልስ ሰጥታታለች። ከዛ በፊት ግን አቤት አቤት እየዘፈኑ እየቀወጡት ነበር የሄዱት ማለት ነው። የቡራ ደስታ ደግሞ የተለየ ነው። የሱ ደግሞ ችኮላ ረረረቢስ እንዴት እንደ ቸኮለ ማለት ነው። ወይኔ ኧረ ተው 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 ተው። እኔ ቡራ 4 ወር ሳይሆነው ልጅ ሚዲያ ላይ አይወራም አላልኩም እንዴ? እና ጭራሽ ተመርምረው ማለት ነው 4 ሳምንት ያስፈልጋችኋል ተብለዋል ማለት ነው። በደንብ ምናምን ነው እንጂ አሁን ላይ የሚለየው በዚህ አይለይም። እናም 4 ሳምንት ከዛ በኋላ መታችሁ ቼክ ማድረግ ይቻላል ብለዋል። ነገር ግን አሁን እርጉዝ ትሁን አትሁን መለየት አይቻልም ብለዋል ማለት ነው። ብሩኬ ደግሞ በሽንት ምርመራው 2 መስመር አሳይቶናል ብለዋል። ነገር ግን ደግሞ ዛሬ ሄዳ ታይታ ነበረ ሆዷን ማለት ነው። እናም እርግዝና የለም ማለት አንችልም፣ ነገር ግን ከ4 ሳምንት በኋላ ነውና ሁሉንም ነገር እነግራችኋለሁ ብላለች ማለት ነው። ቡራ ደግሞ እንዴ እኔ ልጅ ቶሎ የማይመጣው ለምንድን ነው? በተለይ መንታ ቢሆን ይላል። ሀይሚ ደግሞ መንታ ጭንቅ ብሏታል ማለት ነው። ጭራሽ የእርግዝና ወር ያልሆነው ልጅ ነው ወስደው ምርመራ ውስጥ የገቡት። የመቸኮላቸው መቸኮል ማለት ነው። ኧረ እንደው ወይኔ እኔ ግን እናንተ እርግዝናው እያጠራጠሬ ነው ጋይስ። ምን ትላላችሁ እናንተ? ጉድ እኮ ነው። እኔ እኮ ቢያንስ ወደ 3 ወር 2 ወር ምናምን በልጦት ነው ብዬ ነበረ ማለት ነው። ለካስ ገና ወር ያልሆነው ልጅ ነው ወስደው ያስመረ የእርግዝና አለ እንትን መንታ ነው ወይስ አይደለም ማለት ውስጥ የገቡት ማለት ነው። ቱ ቱ ቱ ቱ ቱ ዛሬ በሳቅኔ ገደሉ ወላሂ። ምክንያቱም እኔ ወርሳ ያልሞላው እርግዝና ቼክ ለማድረግ ይሄዳሉ ብዬ አስቤው ማላቅ ማለት ነው። ፔሬድ ይምጣ ይቅርም ምናምን ብዙ ነገሮች አሉ። በደንብ 1 ወር 2 ወር ይታያል እኮ እናንተ። ኧረ እንዴ ኧረ ተው ቡራ ተው አትቸኩል። የቸኮላ ፍሶ ለቀመ እንዳይሆን። ምን ነው ጣደፍክ አባቴ? ቀስ በል እሺ፣ ቀስ በል። ምክንያቱም የሰው አፍ ጥሩ አይደለም፣ የሰው አይንም ጥሩ አይደለም ማለት ነው። ቀስ ብላችሁ ካረጋገጣችሁ በኋላ በድብቅ እናንተ ቼክ አድርጉና የእውነት እርጉዝ ከሆነ ከ4 ወር በኋላ መታችሁ ንገሩን ማለት ነው። እኛ እኮ ብንሰማ ደስ ይለናል፣ ግን ለሀይሜ ለመጠንቀቅ ፈልጌ ነው ማለት ነው። ገባ? እና ለማንኛውም አትቸኩል፣ ቀስ በል። እንደዚህ በጣም አትጣድፍሽ አባቴ። ግን መቻችሁ ፈታ ዘናን ያደረጋችኝ። ጭራሽ ማለት ይተቃቀፋሉ እዛ ቆሞ ዶክተሯ ስትመረምራት እሷን ማለት ነው ቼክአፕ ስታደርጋት። እና አሁን ልጅ ይኑር አይኑር አይለየኝም እኮ ዶክተር ይላል ደግሞ ማለት ነው። ወይ ቡራ እና የመቻችሁ የኔ 2 ብርቅዬዎች ማለት ነው። ሀሰን ደግሞ የሀይሚና የቡራ ድምቀት ይመችህ፣ ኑሩልኝ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።